الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسول بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة نون: إنا بلوناهم كما بلونا أصحاب الجنة إذ أقسموا ليصرمنها مصبحين الآية. فلنبدأ من هناك. أعوذ بالله من الشيطان الرجيم. إنا بلوناهم كما بلونا أصحاب الجنة إذ أقسموا ليصرمنها مصبحين ولا يستثنون فطاف عليها طائف من ربك وهم نائمون فأصبحت كالصريم فتنادوا مصبحين أن اغدوا على حرثكم إن كنتم صارمين فانطلقوا وهم يتخافتون ألا يدخلنها اليوم عليكم مسكين وغدوا على حرد قادرين فلما رأوها قالوا إنا لضالون بل نحن محرومون قال أوسطهم ألم أقل لكم لولا تسبحون قالوا سبحان ربنا إنا كنا ظالمين فأقبل بعضهم على بعض يتلاومون قالوا يا ويلنا إنا كنا طاغين عسى ربنا أن يبدلنا خيرا منها إنا إلى ربنا راغبون كذلك العذاب ولعذاب الآخرة أكبر لو كانوا يعلمون إن للمتقين عند ربهم جنات النعيم أفنجعل المسلمين كالمجرمين ما لكم كيف تحكمون أم لكم كتاب فيه تدرسون إن لكم فيه لما تخيرون أم لكم أيمان علينا بالغة إلى يوم القيامة إن لكم لما تحكمون سلهم أيهم بذلك زعيم أم لهم شركاء فليأتوا بشركائهم إن كانوا صادقين يوم يكشف عن ساق ويدعون إلى السجود فلا يستطيعون خاشعة أبصارهم ترهقهم ذلة
وقد كانوا يدعون إلى السجود وهم سالمون فذرني ومن يكذب بهذا الحديث سنستدرجهم من حيث لا يعلمون وأملي لهم إن كيدي متين أم تسألهم أجرا فهم من مغرم مثقلون أم عندهم الغيب فهم يكتبون فاصبر لحكم ربك ولا تكن كصاحب الحوت إذ نادى وهو مكظوم لولا أن تداركه نعمة من ربه لنبذ بالعراء وهو مذموم فاجتباه ربه فجعله من الصالحين وإن يكاد الذين كفروا ليزلقونك بأبصارهم لما سمعوا الذكر ويقولون إنه لمجنون وما هو إلا ذكر للعالمين. بسم الله الرحمن الرحيم. ትናንትና ሁለት የተጀመረው የሱረቱ ኑን ትርጉምና ማብራሪያ ዛሬም የቀጠለ ነው ያለው። ትናንት አላህ Subhanahu Wa Ta'ala በነብዩና በጥላታቸው መካከል የነበረውን ፍጥጫ እየገለጸልን ባለበት ሰዓት ነበር ድንገት ሰዓት ያለቀው። በጣም ቀንደኛና አደገኛ የሆኑ ጥላቶች ነበሯቸው። ከነዛ አንዱ አላህ Subhanahu Wa Ta'ala በጣም የከፋ ከመሆኑ የተነሳ ልዩ የሆነ ሐምላ አደረገበት፣ ዘመቻ ከፈተበት እና ያለ ርኩስ ባህሪያቱን ሁሉ ዘርዝሮ አደባባይ በማውጣትና በማጋለጥ አርቃኑን አስቀረው። ከዚያ በኋላ አቅሙን አውቆ በህብረተሰቡ መሃል ተተፍቶ እንዴት እንደወደቀ ነበረ እና ወሊድ ኢብኑ አልሙጊራ የሚባል ከበርቲ ነበር። በጣም ሀብታም የጠገበ ነበረ። እሱ ነብዩና አለይሂ ሰላቱ ወሰለም መቀመጫ አሳጥቶ ሲያስቸግራቸው የተለያዩ ዛቻዎችና ማስጠንቀቂያዎች ሰጣቸው ነበረ። መካ ያሉ እንደሚታወቀው ያው ኃይል አልነበራቸውምና ማለት ነው። እና አንዳንድ ጊዜ በማግባባት ሌላ ጊዜ በማስፈራራት ችግር ሲፈጥርባቸው ወላ ቱጢዕ ኩለ ሐላፊ መሂን እና ይሄ በውሸት መሐላን የሚያበዛ ወራዳ የሆነውን ሰውዬ የሚልህን ነገር አትስማው። ሐማዚን ሐሚተኛ የሆነ ያው ሁሉ ጊዜ ሰዎችን መልከፍና መዝለፍ ነው ስራው። መሻኢን ቢነሚም እንዲሁም ደግሞ ነገርን በማዋሰድና በማሳበቅ ሰዎችን በማጣላት ላይ የሚሯሯጥ የሆነ አለ። መናዒ ሊልኸይር ሙዕተዲን አቲም እንደገና ሀብታም ባለጸጋ ነው። ብዙ ችግረኞችን ሊረዳ ይችል ነበር፣ ግን ጨባጣና በጣም የተረገመ ጨካኝ ንፉግ ነው። ኸይርን የሚከለክል የሆነ ምጽዋት የማይሰጥ ማለት ነው። ሙዕተዲን እንደገና በሌሎች ላይ ድንበር የሚያልፍ ጥጋበኛና ሁሉን ሰው የሚያዋርድ ማለት ነው። አቲም አጠቃላይም ወንጀሉ በርካታ የሆነ የሱ ወንጀል አንድ ሁለት ተብሎ የሚቆጠር አይደለም። ዑቱሊን በዛው ላይ ደግሞ ደራቃ የሌላን ሐሳብ የማይቀበል ግትር ነው። ባዕደ ዛሊከ ከዚህ ሁሉ በኋላ ዘኒም ልጥፍ ነው አለ ማለት ዲቃላ ከወገኖቹ ያልሆነ። ይህን ማንም ሰው አያውቀውም ነበር ከዛ በፊት። ሌሎቹ ባህሪያቶቹ እሱም ሌሎችም ያውቋቸው ነበረ። የመጨረሻው መደምደሚያዋ ዘኒም እና የዲቃላ ልጅ አባት አልባ አለው አላህ Subhanahu Wa Ta'ala። ይህ ሰውዬ ወሊድ ኢብኑ ሙጊራ ይባላል። በጣም ሀብታም ነበረ፣ ተሰሚነት ነበረው፣ በህዝብ የተደገፈ ነበር እና ነብዩና አለይሂ ሰላቱ ወሰለም ባለው ተሰሚነት ችግር እየፈጠረ እንትን ሲላቸው ጌታ በዚህ መልክ የሱን ማንነት አወጀ ማለት ነው። ይህንን በሚሰማ ጊዜ በጣም ደነገጠ
የመጨረሻዋ በተለይ በጣም አንገበገበችው። ምክንያቱም የባላባት ልጅ የታወቀ የክብሮች ዘር እየተባለ ሲከበር ስታፈር ነበርና የኖረው አሁን መሰረተ ቢስ ነው፣ አባት የለውም አለ አላህ Subhanahu Wa Ta'ala። ያኔ ተናደደና ወደ ቤቱ ተመልሶ አሮጊት እናት ነበሩት ሰይፉን መዞ በእናቱ ላይ መሐመድ 9 ስድብ አወረደብኝ አላት እና 8ቱን አቃቸዋለሁኝ ልክዲ አልችልም ማለት የመጨረሻዋን ግን አላውቃትምና ዛሬ ነው የሰማኋት። ምንድነው ያደረግሽው ነገር? አባቴ ሙጊራ አባቴ አይደለም ማለት ነው? ትነግርኛለሽ እውነቱን ብሎ ሰይፍ በላዋ ላይ ደቅኖ ምርመራ ጀመረ ማለት ነው። እና እንግዲህ የመጨረሻ መናጢነቱ ይሄ ብቻ በቂ ነው። እናትንም ያህል ነገር ወልዳ ያሳድጋ አሁን እንደገና ይሄን ነገር መጀመሪያም ጠይቋት በጸባይ እምቢ አላለችውም። ግን ሰይፍ መዞ በእናቱ ላይ እንደዚህ የሚል ሰው ለሌላ ሰው ምንድነው የሚጠበቅበት? ያኔ እሷም ደግሞ ነፍሷን ለማዳን ምንም ችግር የለም እነግርሃለሁ ቁጭ በል አለችው። ይሻልና ይሄው ልጅ እንደምታየው አባቴ ባለጸጋ ነበረ፣ በጣም ሀብቱ ሰፊ ነበር እና እሱ ግን የመገናኘት አቅም አልነበረውም፣ ደካማ ችግረኛ ነበርና እኔ ደግሞ ይሄን የመሰለ የደለበ ቤት ምላጣው አልፈልግም፣ ልጅ የላትም ተብሎ በመካንነት ልፈታ ነው ብዬ ስለፈራሁኝ አንድ በግረኛ ነበረን እሱን ጋብዤው ከሱ ነው የተወለድከው ብላ ቁጭ አለች ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ማንም ማያውቀው የነበረውን ሰውዬ በአንድ ጊዜ ወገቡን ቆረጠውና በህብረተሰቡ ድቃላ ነው አሉ እየተባለ መወራት ጀመረ ከተማው በሙሉ ማለት ነው። በዚህ መልክ አላህ Subhanahu Wa Ta'ala እሱን ዋጋውን ሰጠው። አንካነ ዳማሊን ወበኒን ግን ይሄ ሰውዬ ይህ ሁሉ ችግር የፈጠረው በአላህ መልእክተኛ ላይ እሳቸውስ ምን አድርገውት ነው? እሱስ ምን አጥግቦት ነው ለዚህ የበቃው? ያው የብዙ ገንዘብ ባለቤትና የብዙ ጀግኖች አባት መሆኑ ነው ያጠገበው አለ አላህ Subhanahu Wa Ta'ala። እንግዲህ ሰው ተከበሩ ሰው አይፈሩ እንደሚባለው በዚህ እንግዲህ ተነሳስቶ በህብረተሰቡ ላይ የበላይነት ተሰሚነት ስላለው ይሄ ሰው የተቀባይነት ካገኘ መሐመድ የኔን ቦታ ሊጋፋይ ነው በሚል ስጋት በመቀኝነት ነው እንደዚህ ያደረገው ማለት ነው። እና ጉልበቱ አለኝ ወገኑ አለኝ ሀብቱ አለኝ መዋጋት አለበት፣ ምክንያቱም ዝምታ አልኩት ይሄ ሰውዬ ቦታዬን ሊወስድ ነው አለቃነት የሱ ይሆናል ብሎ በመፍራትና በመስጋት በመቀኝነት ነው ይሄን ያደረገው። ኢዛ ቱትላ ዐለይሂ አያቱና የኛ አንቀጾች በሚነበቡለት ጊዜ ቁርአን ሲሰማ ማለት ነው ቃል አሳጢሩል አወሊን እኮ ዝም ብሎ ምንም ትርጉም የሌለውን ተፈንቶ የወትሮ ሰዎች ተረት ነው እያለ የአላህን ቃል የሚያንቋሽሽ ባለጌ ነው አላህ። በመሆኑም በማንኛውም ላይ አድርጌ የማላቀውን ዘመቻ የከፈትኩበት ለዚህ ነው። እሱን በዚህ መልክ ወቁትና ተጠንቀቁት አለ አላህ Subhanahu Wa Ta'ala። ሰነሲሙሁ አለል ኹርጡም ትንሽ ቆይተን ደግሞ በኩምቢው ላይ ልዩ ምልክት እናረግለታለን አለ። ይሄ ደግሞ ሌላ ሙዕጂዛ ነው ማለት ነው። እና ኹርጡም ማለት እንደሚታወቀው የዝሆን አፍንጫ ነው ወይም የአሳማ አፍንጫ ኹርጡም ይባላል። ስለዚህ እሱን እንደ አሳማ እርኩስ አደረገውና በዚህ በአፍንጫው ላይ ልዩ ምልክት እናረግለትና የዛ ጊዜ ደግሞ የሱ ክብር ይታወቃል አለ። ይሄ ነገር ምን እንደሚያረገው አይታወቅም ነበረ። የበድር ለታ ያው እንደሌሎቹ እያቅራራ በድር ወረደ፣ አፍንጫው በሰይፍ ተቆረጠ ማለት ነው። እና ልዩ ምልክት እናረግለታለን እስከዛው ድረስ በዚህ ወቁት ብሎ ነበረ፣ ዋጋውን አገኘ። ስለዚህ እንግዲህ አዕዳኡል ኢስላም ተወትሮ እስካሁን ድረስ አላረፉም ማለት ነው። በተለይ ያው ሸያጢነል ኢንሲ ወልጂን ዩሂ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውሊ ጉሩራ እንዳለው ቦታ ያላቸው ሰዎች ተሰሚነት ያላቸው በጎሳ በገንዘብ የታጀቡ ሰዎች ሁልጊዜ የሐቅ እንቅፋት መሆናቸው ይበዛል ማለት ነው። ለምንድነው ከተባለ ያ በማህበረሰቡ መካከል ያለው ተሰሚነታቸውና አለቃነታቸው የሚያጡት እየመሰላቸው በስጋት ለሚመጣው ሁሉ ዳዕወተል ኸይር እንቅፋት ይሆናሉ። እንዲህ አይነቶቹን ሰዎች ደግሞ ባለጌነህ ታላልኩ አያርፍምና ልኩን መንገር ያስፈልጋል አለ አላህ Subhanahu Wa Ta'ala። ኢና በለውናሁም ከማ በለውና አስሐበል ጀና። እና ከዚህ በማያያዝ በአጠቃላይ አህሉ መካ ኢላ መን ረሒመላህ በጣም ጥቂቶቹ ሲቀሩ አብዛኛዎቹ በዛ ወቅት የዙ ሰውዬ ርዝራጆች ነበሩና እሱን ደግፈው በነብዩና በሷሃቦች ላይ ብዙ ችግር ያደርሱ ነበር። ያን ጉዳይ በአጠቃላይ ምን አለው? እሱም ብቻ ሳይሆን
የሱም ቢጦች በሙሉ እኛ ፈተና ላይ ጥለናቸዋል አለ። ናሉ መካ ይሄን የመጣላቸውን እድል በአግባቡ ባለመቀበላቸውና ነብዩን ባለመከተላቸው አላሰቡት አደጋ ላይ ጥለናቸዋል፣ ለፈተና አጋልጠናቸዋል ይላል። ከማ በለውና አስሐበል ጀና የአትክልቲቱን ባለቤቶች እንደፈተናቸው ይላል። ኢዛ ቀሰሙ በተማማሉ ጊዜ ለይስሪሙናሃ የአትክልታቸውን ሊለቅሙ ሙስቢሒን በማልዳ ሰዓት እና እነዛ ሰዎች እንግዲህ አላህ የሰጣቸውን ጸጋ በአግባቡ ማመስገን ሲገባቸው ተንኮል እየሸረቡና እየዶለቱ ወደ አትክልታቸው በሄዱ ጊዜ ያጋጠማቸው አይነት ፈተና ለመኮችም ተደግሶላቸዋል ይላል ማለት ነው። እነዚህ ሰዎች እነማን እንደሆኑ ያው ወደፊት ይገለጻል። እና ልዩ አትክልት ነበረው። ያንን ልዩ አትክልት አባታቸው አንከባክቦ በጥሩ ሁኔታ ይዞ ለብዙ ጊዜ በራሱም ለህብረተሰቡም ሲጠቀም ከቆየ በኋላ እንደገና ያለ አግባብ ልጅ ሲመጣ አቋማቸውን ሲቀይሩ አላህ ደግሞ ሱብሓነሁ ወተዓላ ያን የሚኮሩበትን ንብረታቸውን እንዴት አውድሞ እንዲያከሰራቸው አሁንም የመኮች ጉዳይ የነሱን ታሪክ የሚደግምና የሚያድስ ይመስላል ይላል ማለት ነው። ወላ የስተስኑን አትክልታቸውን ማልደው ለመልቀም ወይም ለማጨድ በሚወርዱበት ጊዜ እነሱ ኢንሻአላህ እንኳን አላሉም። ወይም ደግሞ ተጃቸው ነጥቆ የሚንጠባጠብ ቃርሚያ እንኳን አልተውም ለሚስኪን ይላል ማለት ነው። ፈጧፈ አለይሃ ጣኢፉ ሚን ረቢክ በዛች በሚኮሩባት አክልታቸው ላይ ከጌታ የሆነ አደጋ ቃኛት። ወሁም ናኢሙን እነሱ ሌሊት ተኝተው እያሉ ባላዩ ባልሰሙበት ሰዓት ሌሊቱን አትክልቱ ተቃጥሎ አደረ ይላል። ፈአስባሐት ከሰሪም ልክ ያቻ አትክልት ተቃጥሎ ያለቀ ጥቁር አመድ መስላ አደረች ባለበት ቦታ ይላል። ፈተናደው ሙስቢሒን እነሱ ግን አገር ሰላም መስሏቸው በማልዳ ሰዓት በቀጠረው መሰረት ተጠራርተው ወረዱ ይላል። አኒግዱ አላ ሐርቲኩም በአዝመራችሁ ላይ ቶሎ ማልዳችሁ ወረዱ እንኩንቱም ሷሪሚን እንደተባባልነው በዛሬው ዕለት የምታጭዱ ወይም የምትለቅሙ ከሆናችሁ አሁን ቶሎ ምስኪኖቹ ሳይነሱ ጨለማ ለብሰን ማልዳ መውረድ ያለብን እያሉ ፈንጦለቁ የተንደረደሩ ወረዱ። ወሁም የተካፈቱን ቀስበል ቀስበል እየተባባሉ ኮቴያቸው እንዳይሰማ ይላል ማለት ነው። አላ የዲኹለናሃ አልየውመ አለይኩም ምስኪን እና የሚሾካሾኩትና የሚመሳጠሩት ምን ነበረ? ይህችን አትክልታችንን እንደተለመደው ዛሬ በለቀማው ዕለት ምጽዋት የሚጠይቁ ችግረኞችና ራብተኞች መግባት የለባቸውም፣ በማንኛውም አቅጣጫ ቢመጣ መልሰው አደራህን እየተባባሉ ማለት ነው። ወገደው አላ ሃርዲን ቃዲሪን እና ያንን መጽዋት ለፈላጊዎችን በመከልከል ላይ የሚችሉ ባለቤቶች ሁነው አነጉ በእነሱ አስተሳሰብ ይላል አለ መስሏቸው። ፈለማ ረአሃ በዛ በተባባሉበት ሰዓት ተንደርድረው ወርደው እዛ አትክልታቸው ላይ ብቅ ሲሉ እና አካባቢውን ሲቃኙ ባይናቸው ቃሉ ኢና ለዷሉን ያቺ በጣም አስገራሚና የተለያየ የአትክልትና የአዝርት አይነት የተሞላባት የሆነችው አትክልታቸው እንዳልነበረች ሆናለች ማለት ነው። አካባቢው የአመድ ክምር ነው የሚታየው። ስለዚህ ቦታውን የሳት ነውና ሌላ ቦታ የሄርን መስሏቸው ተቀየረባቸውና ኢና ለዷሉን እኛ እኮ አትክልታችን አይደለም የመጣ ነው፣ በሌላ መንገድ ሄደን ሌላ ቦታ ነው እንደ የደረስ ነው እያሉ መጠያየቅ ጀመሩ። በል ነህኑ መህሩሙን አሉ። ትንሽ ታስተዋሉ በኋላ አይ ቦታው እንኳን ያው ነው፣ ግን እኛ እድለ ቢሶች ነን፣ ጌታ ተጣልቶናል፣ ያው እድላችን ተቃጥሏል አሉ ማለት ነው። ቃለ አውሰጡሁም ያኔ ከነሱ መካከል ባስተሳሰብ በሰልና ሻል ያለው ቀደም ሲል ይሄ ነገር አያዋጣም ተው ብሎ መክሯቸው ነበረ። አልሰሙትም፣ በቃል አሸነፉት። ስለዚህ አሁን በዛ መልክ ውጤቱን ሲያይ የነሱ መሃል የተሻለ የሚባለው አለም አቁል ለኩም ለውላ ተሰቢሁን ይሄን አይነት የተንኮል ዱለት ስትዶልቱ ቢያንስ እንኳን ኢንሻአላህ በሉ ወይም ደግሞ ትንሽ ርህራሄ አድርጉ ብዬ መክሬያችሁ አልነበረም? ያን ባለመቀበላችሁ ይኸው ለዚህ በቃችሁ አላቸው ማለት ነው። ቃሉ ሱብሃነ ረቢና አሁን ግን ጅብተ ሄደ ውሻ እንደሚባለው ታለቀ በኋላ ለጌታችን ጥራት ይገባው ማለት ጀመሩ ማለት ነው። ትምህርቱን ሲያገኙ ኢና ኩና ዛሊሚን እኛ በደለኞች ነበርን፣ እውነትም ተሳስተን ነበረ እና በዚህ ምክንያት በገዛ ጥፋታችን ነው ለዚህ ኪሳራ የተጋለጥ ነው እያሉ
ራሳቸውን መኮነንና እስበርሳቸው ወቀሳን መለዋወጥ ጀመሩ ይላል። فاقبل بعضهم على بعض يتلاومون ከዛ አንድ አደጋና ችግር ሲፈጠር እንደሚታወቀው አንተነህ እያሉ መጎነታተል ያለነውና አሁን እንደገና እስበርሳቸው መናቆር ጀመሩ። አንዱ ይሄን አይነት እኮ መጥፎ ሐሳብ ያመጣህብን አንተነህ ሲለው አንተ ባትቀበለኝ ኑሮ መች ይሆን ነበር ይለዋል ማለት ነው። አንተ ባትደግፈው ሐሳቡን ባታጠናክረው ኑሮ መች እንዲናረግ ነበር እየተባባሉ እስበርሳቸው መወቃቀስ ጀመሩ። قالوا يا ويلنا إنا كنا طاغين ለማንኛውም አልቆልናል፣ ስለዚህ ጥፋታችን ወዮልን፣ በዚህ በዱንያው ብቻ የሚበቃ አይመስልምና ባያዙን ስናየው እኛ ድንበር ያለፍን ጥፋተኞችና ክፋተኞች ስለሆን ወደፊትም ጌታ ይቅር ካላለን በስተቀር በዛኛውም ዓለም ቅጣቱ እንደሚቀጥል ነው የሚገመተው እያሉ ማዘንና መቆዘም ጀመሩ ይላል። አሳ ረቡና አን ዩብዲለና ኸይረን ሚንሃ እና ጌታችን ከዚች ከወደመችው አትክልታችን የተሻለ መለወጫ ይሰጠናል ብለን ተስፋ እናረጋለን። ያሁን ተውባ አድርገናልና ማለታቸው ነው። ኢና ኢላ ረቢና ራጊቡን እና እኛ ወደ ጌታችን በጉጉት ተመላሾች ነን። ያው ይሄ ነገር በጥፋታችን ብንነፈግም አላህ ደግሞ ሱብሓነሁ ወተዓላ መተኪያውን ይሰጠናል የሚል ተስፋ አለን እያሉ እስበርሳቸው ራሳቸውን ማጽናናት ጀመሩ ይላል። እና እነዚህ ሰዎች እነማን ናቸው የታገር ነበሩ በሚለው ጅምሁሩል ሙፈሲሪን በየመን አገር እንደነበሩ ነው የሚናገሩት ማለት ነው። የመን አገር ከሰንዓ ከተማ 6 ማይል ያህል ርቀት ባላት ረድዋ በመታባል መንደር የሚገኝ ግለሰብ ነበር አባታቸው በጣም ጥሩ ሷሊህ ሰው ነበር፣ አህለል ኪታብ ነው እና አላህን የሚፈራ ደግ ሰው ነበር። አላህ ደግሞ ሱብሓነሁ ወተዓላ ጥሩ አትክልት ሰጠውና በቤቱ ዙሪያ ምንጭ ውሃ አለው። በዛ ዙሪያ በጣም የዳበረና የተቆላለፈ የአትክልትና የአዝርዕት አይነት የተከመረበት ጥሩ አትክልት ነበረው። እሱም ደግሞ ደግ ሰው ከመሆኑ የተነሳ የአትክልቱ መለቀሚያው መውሲሙ ሲደርስ አዋጅ ያወጣል። ግለሰብ ነው እንግዲህ መንግስት አይደለም። እና ችግረኞች ነገ እዛ አትክልቱ አካባቢ እንገናኝ ይላል፣ እንኳን ሊደብቅ ማለት ነው። እዛ በሚገናኝበት ጊዜ መጀመሪያ ሰራተኞችን ጥርግ አርጋችሁ እንዲያትለቅሙ እጃችሁ የገባውን ጓልጓሉን ብቻ እንትን በሉ፣ ተጀ የሚያመልጠውንና ዝም ብሎ እንትን ያለውን እለፉ፣ ለሚስኪኖቹ ይቃርሙታል እያለ መመሪያ ይሰጣል። በዛ መልክ እንግዲህ እንትን ይላል። ከዛ ደግሞ ዋና ምርቱን ተሰበሰበ በኋላ መልሶ ደግሞ ዘካውን ይከፍላል ማለት ነው። ተጨማሪ ዘካውን ያከፋፍላቸዋል። መጀመሪያውንም ቃርሚያውን ሁሉም የአካባቢ ሰው ራሱ ያመት ቀለቡን ይዞ ይገባል ማለት ነው። ችግረኛ ሁሉ እንደ ባለቤት። በዚህ መልክ ብዙ ዘመናት ኖረ። አላህ የተባረከ ሰው ነው። ይሄን ሰው አላህ ያቆይልን እያለ ሀገር እየመረቀው ይቆያል ማለት ነው። ሰው የኖረውን ያህል ኖሮ መሄድ አይቀርምና ወቅት ሲደርስ ይሄ ሰውዬ ታመመ፣ ሞተ። በሚሞትበት ጊዜ ልጆች ነበሩት፣ ጎረምሶች። ልጅ ደረሰ ቤት ፈረሰ እንደሚባለው እነዚህ ጎረምሶች ብላን አወጡ፣ ዘመናዊ ነን ብለው ማለት ነው። የአባታችን ጅላጅል ነበር፣ ባላገር ምን ያውቃል፣ ዝም ብሎ ይሄን ንብረታችንን ለማንም ቦዘኔ እያከፋፈለ እኛ እስከዛሬ የት እንደርስ ነበር። ስለዚህ አሁን ተገላግለናል፣ ሸይባ ሄዷል አሉ። እኛ አዲስ ብላን ማውጣት አለብን። እሺ ምን እናድርግ ሲባል አንዱ ሻል ያለ ነበርና ተው የአባታችን መንገድ ብንከተል ይሻለናል አላቸው። ይሄ ነገር ጥሩ አይደለም፣ አላህን ያስቆጣል። ምስኪኖች ደግሞ እስከዛሬ ይሄን ጸጋ የለመዱ ያለቅሳሉ። እንጠፋለን ባካችሁ ቢል ዝም በል ባክህ ምን ታውቃለህ አሉት፣ አፋፉን አሉት ማለት ነው። ያነ እሱም ተሸነፈና የግድ ያው እንግዲህ ለብዙሃኑ ውሳኔ ተንበረከከ። በዛ በብላኑ መሰረት የሚለቅሙበት ያና አትክልት የሚለቅሙበት ቀን ተያዘ፣ ቀጠሮ ማለት ነው። አባታቸው በዚህ ቀን እንለቅማለንና ኑቶሎ ብሎ አገርን የሚጠራ ነበር። እነሱ ግን ጭለንጭል እንኳን ትንሽ ወሬ ሰምቶ አንድ ሰው ሁለት ሰው እንኳን ቢመጣ አንድ ሰው እንዳይገባ እዛች አካባቢ ድርስ እንዳይል በቅምዝምዝ እያልካባራው እየተባባሉ ይመካከሩ ጀመር ማለት ነው። በዚህ መልክ እንግዲህ አድማቸውን ሸርበው በተያዘው እቅድ መሰረት ማልዳ ሰዓት ገና ጧት ሰው ሳይነሳ ሳይጠረጥር እየተሾካሸኩ አድራ እየተለዋወጡ ወደ አትክልታቸው ተንደረደሩ። እዛ ብቅ ሲሉ ግን ያ አትክልቱ ሌሊት ያው ዘመቻ ተካሂዶበታል እንዳልነበረ ሆኗል። የአመድ ክምር ነው ያለው በቦታው ማለት ነው። በቀጥታ ተሰማይ
እሳት ወርዶ ነው ያቃጠለው ዳር እስተ ዳር እንዳለ። በዛ መልክ የናገጡና ክስተቱን ሲያዩ እና ለዷሉን አሉ ተሳስተናል፣ መንገድ ይቆስተን ሌላ ቦታ ነው ይሄር ነው የት አለ የኛ ተከልት አሉ። አዎን ተሳስተዋል፣ ግን የመሬቱን መንገድ ሳይሆን የሳቱት አላህ ጋር ያለውን መስመር ነው የተሳተው ማለት ነው። ትንሽ ታዩ በኋላ ግን ቦታው እንኳን ያው ቦታው ነው፣ ግን ነገሩን የወሰደ ወስዶታል አልቆልናል አሉ ማለት ነው። በዚህ መልክ እንግዲህ ኪሳራቸውን መርዷቸውን በሚረከቡ ጊዜ ያቀድሞ ሲመክራቸው የነበረው ደጉ ወንድማቸው አላልኳችሁም ተው ይሄ ነገር አያዋጣም እና አላህን ፍሩ ብያችሁ ነበር፣ እስቲስና አድርጉ፣ ቢያንስ እንኳን ትንሽ መስውቱ በአንድ ጊዜ ድርቅ ከምታደርጉ የተወሰነ እንዲሁም ደግሞ ኢንሻአላህ አላህ ካለ ምለውን ጨምሩበት ብሏቸው ነበር። ምን ኢንሻአላህ ያስፈልጋል እኛ ታልን ያው የወሰነውን መስራት እንችላለን ተብሎ ነበር። ኋላ ግን ያ ነገር በተገላቢጦሽ ሆኖ በሚገኝ ጊዜ ኢና ለመህሩሙን እኛ እድላችንን የተነፈግንና በጌታ ዘንድ እርምጃ የተወሰደብነን ማለት ጀመሩ ማለት ነው። እንደዛ እንደባለ አህያው ቂሷ ሰውየው አህያ ሊገዛ ፍራንኩን ቆጥሮ ወደ ገበያ ይጓዛል እና መንገድ ጓደኛው ያገኘዋል። ወዴት እየሄድክ ነው ሲለው አህያ ልገዛ እየሄድኩ ነው፣ ይሄን ያህል ብር ይዣለሁኝ አለው። ኢንሻአላህ በልደህና አህያ እንዲያጋጥመህ አለው። ምን ኢንሻአላህ ያስፈልጋል፣ ብሩም አለ አህያውም ገበያ አለ፣ እኔ እገዛለሁ ወስኛለሁ፣ ምንም ችግር የለም። ኧረ ብትል ኢንሻአላህ በል ያሳካልሃል፣ ደህና አህያ አላህ እንዲሰጥህ ይላል። ማፊ ሙሽኪላ ሁሉም ነገር አለ። ባላህያውም ይዞ ይመጣል፣ እኔም ብሬን ይዣለሁ እገዛዋለሁ፣ ምንድነው ችግሩ? እሺ ሄደ። እዛ ገበያ ዘወር ሲል ሌባ መጥቶ ያችን ብር ሙጥልፍ እዛ አህያው ተራ ደርሶ ጠየቀ፣ ተከራከረ፣ ምን አለ። በመጨረሻ ሲስማማ ብሩ ሊያወጣ እንዲህ ሲል የለም ዋሪያ ቢወጣ ቢገባ የት ይገኛል? በመጨረሻ ባዶውን እንጠልንጠል እያለ ወደ ቤቱ ሲመለስ ያ ጓደኛው አገኘው። ገበሬ ነው፣ እርሻ ዳር እየሰራ ነው ያኛው። የት አለ አህያው? ኢንሻአላህ ሌባ ወሰደው። በወቅቱ ማለት እምቢ ያለውን አሁን ገባው እንግዲህ ተመርቱ። ኢንሻአላህ በል ብሎታል ነበር። አሁን ጋውን በኋላ ኢንሻአላህ ሳል ምንም ነገር ኢንሻአላህ ሌባ ወሰደው። ስለዚህ አሁንም የነዚህ ሰዎች ጉዳይ እንደዛ ነው። አላህ Subhanahu Wa Ta'ala እንግዲህ በወቅቱ አዳቡን ቢይዙና ኒዕማውን ቢያከብሩ ያበታቸውን ሱና ቢከተሉ ይሄ ሁሉ አይሆንም ነበር። አባታቸው ምንድነበር የሚያደርገው? በአጠቃላይ ሲራው ወጩ ያገንዘቡን አውጥቶ መህር በሚደርስበት ጊዜ ለሶስት ይመድበዋል የተገኘውን ምርት። አንዱን ለቤተሰቡ ያመት ቀለብ ያደርጋል፣ ሶስት መደብ አድርጎ። አንዱን ደግሞ በቀጥታ ለመሳኪን ይወዘዋል፣ ዋና ምርቱን ያቃርሚያው ምኑ ቀርቶ ማለት ነው። አንዱን ደግሞ ለአትክልቱ ልማት እንደገና እድገት እንዲሰጥ አትክልቱን ያለማል። ይሄ ነበር የሱ ሲራ። ስለዚህ ዋቅዳው መልስ ነው የሱ አካሄዳሉ። ቆጥበን ብንይዘው ይሄ ለሚስኪን የሚሰጠው 1/3 እኮ ያበለጽገን ነበር አሉ ጎበዞቹ። በል እንግዲህ አሞክር አለ። ያው በመጨረሻ ኢና ለመህሩሙን ማለት መጣ ማለት ነው። በል ነህኑ መህሩሙን خلاص እና ኢንሻአላህ ቀጣውን በሚቀጥለው እንመለስበታለን። ወሰለላሁ ዐለይሂ ወሰለም